አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የቻናሌ ተከታታይ ቤተሰቦች እንደምን አላችሁ? በያላችሁበት ዓለም ዳርቻ ሰላም ለሀገራችን፣ ሰላም ለሕዝባችን እላለሁ። የዴዚ እናት ነፍስ ይማር እያለሁ በጣም ልብ ይሰብራል። እንግዲህ ሞት ለማንም አትቀርም። ኩሉ ነፍሲ ዛኢቀቱል ሞት ብሏል የእኛ ጌታ። ሁሉም ሞት ፈጣሪ ብሏል። ሞት ለማንም አትቀርም። ጊዜያችን ሲደርስ ሁላችንም ተጓዥ ነን፣ የሚቀር የለም። ዲዚ እንግዲህ ቲክታክ ላይ ነው ማውቃት። ቲክታክ ላይ መጀመሪያ ስትመጣ ፈረንጅ ነው የምትመጣው። እሷ ፈረንጅ ነው በቃ የኛ ቋንቋ የኛ ዘር አልመሰለችንም ነበር፣ ሀበሻ አልመሰለችንም ማለት ነበር። እኔ በገላሴ በግሌ አፏ ኩልትፍትፍ ያለ ይጣፍጣል አማርኛዋ ስትናገር ማለት ነው። እና በዛ ላይ ደግሞ ይኸው አገባች፣ በእናቷን ጋር ተቀያይማለች። ያው ሚዲያ ላይ ነው የሚታወቀው። እናት ደግሞ ማንኛቸውም እናት ቢሆን ልጆቻቸው እነሱ የሚፈልጉትን ነው ለመዳር የሚፈልጉት። ገባችሁ አይደለም? እናት ማንኛችንም እናቶች ቢሆኑ እነሱ የወደዱትን እንድናገባ ነው የሚፈልጉት ማለት ነው። ገባችሁ አይደለ? ከዛ ውጭ የተረፈ አይፈልጉም። ያቺ ደግሞ እሷ ደግሞ ያው የራሷ እንትን አለ፣ የራሷ እቅድ አለ። ብቻ ከባድ ነው ለሁሉም ነገር ከባድ ነው። እናቷ እንግዲህ ያው እንዴት ተቀያየሙ። እሷም አሌክስ ጋር ሁና ነች፣ የአሌክስ ባለቤት ነች። አሁንም ነፍሰ ጡር ነች ዲዚ። በጣም እንጃ የእናትነትን መቼም ታየዋለች። እናት ሆነች አይደለም። እናቷ ደግሞ ይችን አዱንያ ላታያት ሄደች፣ ተሰናበተች። ዲዚም ደግሞ ነፍሰ ጡር ነች፣ አሁን እርጉዝ ነች። ፈጣሪ በሰላም ይፈርጃት፣ ትውለድ በሰላም ወልዳ ትታቀፍ። የዛ ጊዜ ደግሞ የእናትነትን ምንነት ታየዋለች ማለት ነው። በነገራችን ላይ አንድ ሰው ሲያፈቅር በቃ ምንም ነገር የሚታየ የለም፣ ግን እናት ሲሆን ነው የእናትነትን ምንነት የሚታወቀው ማለት ነው። እና እሷ ደግሞ አሁን ነፍሰ ጡር ነች፣ መውለጃዋ እየደረሰ ነው። እናቷም ደግሞ አልታደለችም እንጂ ብትቆይና የእሷን መውለድ ብታይ፣ ዲዚ ደግሞ እናቷን በቃ ብታስደስት፣ ብቻ ጸጸት ነው የሚሆንባት አሁንም ማለት ነው። ግን ያው አለፈ፣ አትመለስም። በህይወት ካለን እናትና አባት የኛን እናት እኮ የምትፈልገው የልጆቿን ደስታ ነው። ተምራ ጥሩ ነገር ሆና ጥሩ ውጤት ይዛ ነገ ጧት ከፍ ያለ ኑሮ ላይ እንድትኖር ነው የምትመኘው እናት እንጂ እንድትወርቅ አትፈልግም። ማንኛቸውም እናቶች ቢሆኑ ስትዳር ደግሞ እንደ ወግ እንደ ማረጋቸው እንደ ባህላችን ጉልበት ስመው ምናምን የእናትን ራስ ስመው ጉልበት ስመው ያባትን በቃ ተሸልሞ ምናምን በቃ ቤተሰብ ወዱት ተደግሶ ሲዳር በጣም ነው ደስ የሚለው ልጅን ስድሩ ማለት ነው። አይ ደግሞ ቤተሰብ እምቢ ሲል ደግሞ አብዛኛው በቃ እኔ ህይወቴን መኖር እችላለሁኝ፣ በእኔ ህይወት ማንም የሚያገባ የለም ብለው ከቤት የሚወጡ አሉ። ግን ያው ህይወት ይቀጥላል። ግን ጸጸት ነው። እና አንዳንድ ኮሜንቶች ላይ የማየው ነገር አሁን ዲዚን የሚጨቀጭቋት የኛ ሰው ትንሽ ታገኙ እናቷን አቃጥላ ደፋቻት፣ እናቷን ለወንድ ብላ እንደዚህ ከዳቻት፣ እናቷን እንደዚህ ሄደች ታታያት። አላስ ይሄ ለሷ ምንም አይጠቅማትም፣ ለሷ ምንም አይጠቅማትም፣ ለዲዚ ማለት ነው። እናት እኮ ደግሞ የእናትን ምንነት ገና እንቅልፍ ስታጣ ትናንትና ነው በትናንት ላይ አይቼ ነበረ እነ ሳሪና እና ሀቢባ ቤት ገብታ እነ ሳራ ጋር ነው እንጂ እርግዝና የከበደኝ ምን ላድርግ በጣም ከበደኝ እያለች ነበር። እነሱ ደግሞ ተምግብ እኮ ይሄን ፍሩት አትቢ፣ ይሄን አትቢ፣ ይሄን አትቢ እያሏት እየተናገሩ ነበር ማለት ነው። ገና ተርግዝና ጀምሮ ነው ያለው ፈተና ማለት ነው። በእናት ላይ ያለ ፈተና የእናትን ምንነት የምታውቁት ሴት ሆና ስታረግዝ ነው። ወላሂ እመኑኝ፣ ሴት ልጅ ሆነን ስናረግዝ ለካ እናቴ 9 ወር ተሸክመሽ በቃ ያለውን እኔ አሁን ልጄ እኔ ጋር አደገም መሰለን እኔ በስደት ነው ያለሁት አልሞላልኝ ብሎ ነገ ዛሬ እያልኩ ማለት ነው። ነገ ጧት እንግዲህ እናቴ እንዲህ አድርገሽኛል ቢለኝ ለሱ ሊመስል ይችላል። እኔ ግን ያሳለፍኩትን ተሱ ጋር ተርግዝና እስከምወልድ ድረስ ያለውን ተተወለደም በኋላ ተሱ ጋር ያሳለፍኳት ጊዜ ምንም አትረሳኝም፣ ምንም። እና እናት ያሳለፈችውን ነገር መቼም አትረሳም። ይኸው ዲዚም ደግሞ ነፍሰ ጡር ነች፣ ታየዋለች እናትን ነገር ማለት ነው። እና ሰው ለመፍረድ አትሩጡ። እና ያው በቃ ተቻላችሁ እናትና አባታችሁን አታስቀይሙ።
ወላሂ መተኪያ የሌላት እናትን አታስቀይሙ። ምንም ቢሆን ምንም በቃ እማዬ እናት የምትፈልገው በቃ ማግባታችሁን ትፈልጋለች፣ ልጅ መያዛችሁን ትፈልጋለች፣ የእናንተን ወግ ማረግ ትፈልጋለች። አባት እናት ይሄን ነው የሚፈልገው። እንደውም ብዙ እናቶች በቃ ሳልሞት አይኔን ባይኔ ያሳዩኝ፣ ለምንድን ነው የማልድረው ልጆችን ለምንድን ነው እኔ ብቻ እንዴት ነው ምናምን ብሎ ብዙ የሚያለቅሱ እናቶች አሉ። ዱዓ የሚያደርጓሉ፣ ጸሎት የሚያደርጓሉ። የልጆችን አለማሳየኝ፣ ልዳር ልደግስ፣ እኔም እንደ ጓደኞቼ ወግ ማረግ አሳየኝ፣ አያት ልሁን ብለው የሚያለቅሱ ብዙ እናቶች አሉ። ብዙ እናቶች ወላሂ ጸሎታቸው ሁሉ ሙስሊሙም በቃ ጸሎት፣ ክርስቲያን ወገኖችም ቤተ ክርስቲያን ሄደው ለልጆቻቸው በቃ መልካም ነገር ነው የሚመኙት እንጂ መጥፎ ነገር የሚመኝ ሰው የለም። ግን የሚያስፈራቸው ነገር ይሄ ነገር ጥሩ አይደለም ለልጄ ያስፈራኛል የሚሉትን ደግሞ እሺ አይሉ። በቃ እኔ እንደዛ አልፈልግም፣ በቃ የሚከብዳቸው ነገር አለ አይደለ? ያንን ነገር ላይስማሙ ይችላሉ። በቃ እኔ ቀልብ ያልወደደውም በቃ ይቅርብኝ የሚሉ አሉ። ባልም ሲመጣ በቃ ይሄ ነገር አልተመቸኝም፣ ልብ ያላረፈበትም። እናት ልጅ ደግሞ ተወደደች፣ በቃ እኔ ህይወቴ ነው። እውነቷን ነው፣ ህይወቷ ነው። እንግዲህ ከባሏ ጋር ነው የምትኖረው። አሁን ዲዚ ከአሌክስ ጋር ነው የምትኖረው፣ በቃ ህይወቷ ሁሉ። በዚህ አጋጣሚ አሌክስ ወንድሜ እንግዲህ አላህ ይሶብራችሁ። አንተም እንግዲህ ኃላፊነትህ ትልቅ አማና ነው ያለብህ እንደ ባልም እንደ ወንድምም በቃ እንደ ሁሉ ነገር ሆነህ ዲዚን መንከባከብና መያዝ አለብህ። ፈጣሪ ጨምሮ ርዝቃችሁን ፍቅራችሁን ይሙላላችሁ። ደግሞ ደጋግማችሁ ውለዱ። ዲዚም ደግሞ በሰላም ተውለድ። እናቷን እንግዲህ ነፍስ ይማር ነው የሚባለው። ሌላ ምን ይባላል? በቃ የማይቀረው ነገር ሄደች። ባይሆን ኑሮ እናትና አባትን ተንከባከቡ። ከሆነ በኋላ የእናት አባት መተኪያ ያላቸውም ምንም ይሁኑ ምንም እንደዚህ ሲሄድ ጸጸት አይሆንም። ሰው ብዙ ይላል። አሁን ዲዚ እንደዚህ ይሄ ሚዲያ ነው እኮ የሚያሳውቃት። አሁን ሚዲያ ላይ የወጣች ስለሆነ ብዙ ሰው ያውቃታል። እናቷ ቤታቸው ግን ስንት ጉድ አለ፣ በየቤቱ ማለት ነው። ስንት ጉድ አለ። እናትን የሚያባርሩ፣ እናትን ደብድበው ውጪ ከቤት የተለፋችበት ቤት፣ እነሱን አሳድጋ ወልዳ የተቀመጠችበትን ቤት ልጅ እጇን ይዞ የሚወረውር አለ። ብዙ አለ በየቤቱ። ሚዲያ ላይ ስለማይወጣ ነው እንጂ በየቤቱ ጉድ አለ። ስለዚህ ይሄ መሆን የለበትም። እናት ነች፣ አባት ነው። መተኪያ የሌላቸው ለኛ ነው። አባትና እናት የሚደክሙት ልጆቼ በሩቅ አገር እኮ ሆነን ዱዓቸው ማለት ነው። ዱዓቸው ለኛ የሚያደርጉት ነገር ልጆችን ክፉ አይንካብኝ። ስልክ እንኳን ስንደውል አላህዬ ዛሬ ልጆችን ታታሰማኝ እንዳታድር ብዬ ነበር፣ አልሐምዱሊላህ ነው የሚሉት። ወላሂ አብዛኛው የኔ እናት እንደዛ ነበር የምትለውና ዛሬ ማን አለ? ማንም የምትቀመጥበት በቃ ማንም የደረሳቸው የሚል የለም። እናት ካለች ነው ሁሉ ነገር ደስ የሚለው። ያው እንግዲህ አመጣው ደግሞ አገር ገብታ ነው አለ የዲዚ እናት አሜሪካ ወደ አዲስ አበባ ገብታ እዛው አገሯ ላይ ሱብሃንአላህ። ሱፍ ተመልከቱ የሰው ነገር። አፈርሽ ሀገርሽ ላይ የሚባል ጌታዬ ሞቴን በአገሬ ላይ አድርገው የሚባል ነገር አለ አይደለ? እንግዲህ ለዛያራ አገር ቤት እንደሄደች ነው ሞተች የተባለው። አሁንም ሆስፒታል ነው ምርመራ፣ ድንገት ታመመች፣ ሐኪም ቤት ሄደች፣ ሞተች። በቃ አስቡት። አየር ይቀየራል፣ ምን ይላል፣ በቃ ብዙ ነገር አለ። እና ደግሞ አንዳንድ እህቶች ሲያወራ የሰማሁት ራሷ ቲክታክ ላይ ነው ልጄን አፈቀች ብላ ቦስታ ነበር፣ ሸራርጋ ነበር ልጄን አፈቅሽኝ የሚል ጽሁፍ ነው። እንደዛ ቦስታ ነበር እያሉ ሁሉም ይቀባበሉታል። እንግዲህ ይታያቸዋል እኮ ይታወቃቸዋል። የሆነ የሚናፍቃችሁ ነገር አለ፣ የሚረብሻችሁ። ልጅ እኮ አትጠገብም ሀቂቀተን ማለት ነው። ልጅ ነው በቃ ሁልጊዜ በቃ ልጆቻቸው ልጆች ናቸው፣ ምናቸውም የማይጠገብ። እኛ እዛ ሀገር ሁነን ልጆቻችን ስንቴ ነው የምናስበው? እኔ በተለይ አሁን ልጄን ስንቴ ነው የማስበው? በቃ ሁልጊዜ አንዳንድ ጊዜ አልቅሼ በቃ እሱን የፈጠረው ጌታ፣ እኔን የፈጠረ ጌታ ከምንም ነገር የሚጠብቀው እሱ ነው እንጂ ለሱ ነው የምሰጠው ብዬ ራሴን አጽናናለሁኝ። አንዴ ነገር ከመጣ ፋለን እኔም እዛው አጠገቡ ብሆን
እማድነው ነገር የለኝም። ለምን እሱም ሲወለድ ከጀሉ ጋር ከርዝቁ ጋር ከሁሉ ጋር ነው ረብል ዓለሚን የህለቀው ማለት ነው። ማንኛችንም ሲህልቀን አላህ ፈጣሪያችን ከርዝቃችን ጋር ከሁሉ ጋር አድርጎ ነው የሚህልቀን ማለት ነው። እና አንዳንድ ጊዜ እጽናናለሁኝ ራሴ ገባችሁ አይደል? ለልጅ ከብሎ ብዙ ነገር የሚተዋል የምትወዱትን በቃ ለእናንተ ለህይወታችሁ ጥሩ ነገር የሆነውን ነገር ለልጆቻቸው ስትሉ ይቅርብኝ፣ እኔ የምኖረው ለልጆቼ ነው፣ እኔ የምኖረው በቃ ታሁን በኋላ ሁሉ ነገር ለልጆቼ ነው ብሎ እናት ጭብጥ ብላ ኩርትም ብላ የምታሳድግ የምትንከባከብ ጊዜዋን ሁሉ ለልጆች የምትሰጣለች ማለት ነው። እና እናት ልዩ ናት። የእናትን ምንም አምሳያ ቢጤም የላትም። ያው እንግዲህ ፈጣሪ ወዶ ፈቅዶ ይወስዳቸዋል። ሌላ ምን ይባላል? እኔም እናቴን አላህ ለጀነተል ፍርዶስ ይበላት ብትኖርልኝ እላለሁ። ዛሬ እናቴ ብትኖርልኝ፣ እናቴ እንደዚህ ብትልልኝ እላለሁኝ። ግን የለችም። ካለች ነው መጠየቅ። እናትን ካለች እሺ እማዬ በቃ መግባባት፣ በመነጋገር በስድብና በመጥፎ ነገር በግልምጫ ሳይሆን በቃ አሁን ዲዚ ሴት ናት ብላለች። ያረገዘቻት ልጅ ሴት ናት ብላለች። ነገ ጧት እሷም ታርጋለች። የእሷም ልጅ እንደዚህ ብታረግባት እኮ ደስ አይላትም። ወላሂ ደስ አይለም። የራስሽ ጉዳይ ብላ ትታት ብትሄድ ወንድ ተከትላ በጣም ነው ስሜቱ። ስለዚህ እሷም ደስ የሚላት አሌክስም ደስ የሚለው ደግ ሰው ድረው በወግ በማረግ ትሸኟት ነው በጣም ክብራቸው ደስ የሚላቸው ማለት ነው እንጂ የማይፈልጉትን ወንድ ተከትላ ብትሄድ ስሜቱን ያውታል ማለት ነው። ስሜቱን ሰው ልጅ ሲደርስበት ነው። እና በእናቷ ላይ አትፍረዱ። እናቷ ሀቅ አላት ለልጇ የምትመኘው። አንዳንድ ጊዜ ደግሞ ዲዚ ታነጋገሯ እሷ ያገባችው ነጭ ነው እንደዚህ ነው። የሀገሯን ልጅ ሀበሻ በማግባቷ እኔ ደስተኛ ነኝ። የሀገሯን ልጅ ነው ያገባችው። ምንም ቢሆን ሀበሻ ነው። በቃ ሀበሻ ነች፣ ሀበሻ አገባች። እዛው አሜሪካን ሀገር በኩል የሌላ ዘጋ ብታገባ ትችላለች። ግን ደስ የሚለው ነገር የሀገሯን ልጅ ነው ያገባችው። ያው ሀበሻ ነው ማለት ነው። እና አልሙሄም እንግዲህ አላህ ሶብሩን ይስጥሽ፣ ትግስቱን ይስጥሽ። በሰላም ውለጂ ነው የምለው። ገና ትንሽ ልጅ ነሽ፣ ውለጂ በሰላም እንደው ፈጣሪ በሰላም ወልደሽ ለመሳም ያብቃሽ። ፈጣሪ ልጅሽን የሚያሳድግልሽ። እንግዲህ ሌላ ምንም የለም። ታሁን በኋላ ጸሎት ነው እንጂ ለእናት ምንም ብታረጊ ምንም ኑራ በነበር ምን ነው እሺ ብያት በነበር እሷ ይሄን ነገር አርጊ ስትለኝ መርሃባ ብያት በነበር ብትዩ ያ ነገር አይመለስም። አንዴ ሄዷል። በቃ የሄደ ነገር ደግሞ አበደን አይመለስም። ካይሆን በፊት ነው ሰውን መጠንቀቅና የልብን ስብራት መጠገን ያለብን ካለ ባዱንያ ላይ ማለት ነው። ይቅርታ እኮ ሰው እኮ ሆኖ የማያስቀይም ነገር የለም። ይቀያየማል። እውነቴን ነው የምላችሁ። ሰው ሆነ እንቀያየም። በተለይ በእናት ባባት አይርፈድባችሁ ማለት ነው። እናትና አባትን አይርፈድባችሁ። እናትና አባትን ግዴታችን ነው። እናትና አባትን እግር መሳም፣ እናትና አባትን መንከባከብ፣ እናትና አባትን እግር ላይ ወርቆ የእነሱን ሀቅ መጠበቅ ግዴታችን ነው። የሌላውን እኳ ተውት። ማንኛውም ሰው ላይ ቢሆንም ጠብና ኩርፊያ ለማንም አይጠቅምም። ግን የእናትና የአባት ይለያል። እናት እናት ናት፣ አባት አባት ነው። እናት ሁሉ ነገሯ ለልጆቿ ነው። እና ይኸው እናትም ሆኖ ይታያል። ነገ ጧት እኛ እንወልዳለን፣ እናገባለን፣ እንወልዳለን። የዛ ጊዜ ለካ የእናቴን ምንነት ዛሬ ነው ያየሁት የሚሉ ብዙ አሉ። እናት ለካ እንደዚህ እኮ ነው 5 6 ልጅ ያረገዘችው የወለደችው የሚሉ አሉ። ስለዚህ ስላዩት ማለት ነው ድካሙን እናንተኑን እና ውድ ሀገሬ ልጆች በያላችሁበት አላህ ይጠብቃችሁ። ሁላችሁም እናትና አባታችሁን ተንከባከቡ፣ ጠይቋቸው። ካመለጡ በኋላ ምንም የሚያደርግ ነገር የለም። አላሳደጉኝም፣ አላቃቸውም፣ ለብቻዬ ነው ያደግኩት ምናምን ማለት የለም። ሁሉ ነገራችን ልጅ አለኝ የማትል እናት የለችም። እኔ ለልጄ ነው የምትል ብዙ እናት ናትና ሁላችንም ለልጆቻችን ነው የምንለፋው። አገራችንን ሰላም ያደርግልን፣ ወጥቶ ተመቅረት ይጠብቀን። ሰላም ለሀገራችን፣ ሰላም ለሕዝባችን እላለሁ። ውድ ሀገሬ ልጆች ላይክ፣ ሼር፣ ሰብስክራይብ አድርጉ። ዲዚም እህታችን እንግዲህ ሶብሩን፣ ጥንካሬውን፣ ትዕግስቱን ይስጥሽ። በሰላም ውለጂ። አሌክስም ተንከባከባት። በቃ ሁናት አንተ ማለት ነው። ቤተሰብ አልወደድነውም በቃ እንደዚህ ነው አንሰጥ ምናምን ብለው የለ አንተ ደግሞ እስከ መጨረሻው ድረስ ጥሩ ባር ሆነህ እንድታኮራት እንድትንከባከባት ያው የራስህ ኃላፊ ነው። አላህ ይገዛችሁ ነው የምለው። ፈጣሪያችሁ ይገዛችሁ ነው የምለው።
ሁላችሁም በያላችሁበት ሰላማችሁ ይብዛ። ላይክ፣ ሸር፣ ሰብስክራይብ አድርጉ። አላህዬ ወጥቶ ተመቅረት ይጠብቀን። አገራችንን ሰላም ያደርግልን። አገራችንን ሰላም ያደርግልን። ሰላም ለሀገራችን፣ ሰላም ለሀገራችን፣ ሰላም ለሀገራችን። አሁንም ነገም ዛሬም ሁልጊዜ ሰላም 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 ለሀገራችን። ያሉት ሰዎች ይብሉ ይጥገቡ፣ አዝመራው የያዝላቸው። ራብንና ስደትን አላህ ያንሳልን። አገራችንን ሰላም ያደርግልን። ላይክ ሼር ሰብስክራይብ አድርጉ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።